ሰላም ቅዱሳን እንዴት ዋላችሁ? ክብር ለእግዚአብሔር ይሁን። መዝሙረ ዳዊት 29 ላይ የጌታ ቃል አንብቤ አብረን እንጸልያለን። የጌታ ቃል ከድንኳን በወጣ ጊዜ የዳዊት መዝሙር ይላል። በጌታ በኢየሱስ ስም አነባዋለሁ። የአምላክ ልጆች ወይ ለእግዚአብሔር አምጡ፣ ክብርና ምስጋናም ለእግዚአብሔር አምጡ። የስሙንም ክብር ለእግዚአብሔር አምጡ፣ በቅድስናውም ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ድምጽ በውኖች ላይ የክብር አምላክ አንጎዳጎደ። እግዚአብሔር በብዙዎች ውኖች ላይ የእግዚአብሔር ድምጽ በኃይል ነው። የእግዚአብሔር ድምጽ በታላቅ ክብር ነው። የእግዚአብሔር ድምጽ ዝግባን ይሰብራል። እግዚአብሔር የሊባኖስንም ዝግባ ይቀጠቅጣል። እንደ ጥጃ ሊባኖስ እንድ ቀንድም እንዳለው አውሬ ልጅ ስሪዮንን ያዘልላቸዋል። የእግዚአብሔር ድምጽ የእሳትንም ነበልባል ይቆርጣል። የእግዚአብሔር ድምጽ ምድረ በዳውንም ያናውጣል። እግዚአብሔር የቃዴስንም ምድረ በዳ ያናውጣል። የእግዚአብሔር ድምጽ ዋላዎችንም ያጠነክራቸዋል፣ ጫካውንም ይገልጣል። ሁሉ በመቅደሱ ምስጋና ይላል። እግዚአብሔር የጥፋት ውሃ ሰብስቧል። እግዚአብሔር ለዘላለም ንጉሥ ሆኖም ይቀመጣል። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል ያለ አምላካችን የእግዚአብሔር ቃል ይናገራል። ወገኖቼ የእግዚአብሔር ቃል ኃይል አለው። የእግዚአብሔር ቃል አቅም አለው። የእግዚአብሔር ቃል ስልጣን አለው። የእግዚአብሔር ቃል አቅም አለው። ከምናወራው ከምንናገረው ከየትኛውም ነገስታት፣ ከየትኛውም ኃያላን፣ ከየትኛውም ብርቶች አምላካችን የሰራዊት ጌታ እግዚአብሔር ቃል ይበልጣል። እኔ አንዳንዴ በጣም ነገሮች እንዳልጠበቅኳቸው ሲሆን ወረ እግዚአብሔር ሆይ ቃል አንድ ቃል እንኳን ሰጠ ነፍሴን አሳርፋት እላለሁ። ምክንያቱም በዚህ ቃል ነው ነገራችን ሁሉ የሚመራው፣ የሚመሰረተው፣ የሚንቀሳቀሰው። ስለዚህ የእግዚአብሔር ቃል የሚገርም ነው። ዝግባን ይቀጠቅጣል፣ የእሳትን ነበልባል ያጠፋል፣ የሊባኖስንም ዝግባ ይቀጠቅጣል፣ የቃዴስንም ምድረ በዳ ያናውጣል። የእግዚአብሔር ድምጽ ጫካንም ይገልጣል። የእግዚአብሔር ድምጽ የጥፋትን ውሃም ይሰበስባል። እግዚአብሔር በሕዝቡ መሃል ንጉሥ ሆኖም ይቀመጣል። እግዚአብሔር ሕዝቡን በሰላም ይባርካል እያለ ቀስ ብላችሁ እናንተ ተረጋግታችሁ አንብቡ። የእግዚአብሔር ቃል በሕይወታችን ኃይል አለው። ዕብራውያን ላይ ሄደን ስናነበው እኮ በሁለት አፍ ከተሳለ ሰይፍ ይልቅ ስለታም ነው፣ አጥንትን፣ ጅማትን፣ ቅልጥምን እስኪወጋ ድረስ። ይሄ ቃል በአንድ በኩል ለእናንተ በአንድ በኩል ለእኔ ነው የሚናገርን። ምክንያቱም በሁለት በኩል የተሳለ ሰይፍ በዚህም ስለሚቆርጥ ማለት ነው። የእግዚአብሔር ቃል እንደዛ ነው ወገኖቼ። የእግዚአብሔር ቃል በሕይወታችሁ እንዳይቀልባችሁ። ቃሉ ከቀለለባችሁ ሁሉ ነገር ነው የሚቀልባችሁ። በቃ አለቀልን ማለት ነው። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ስልጣን አለው። የእግዚአብሔር ቃል ብርቱ ነው። የእግዚአብሔር ቃል በሕይወታችን ታምራት ያደርጋል። የእግዚአብሔር ቃል በሕይወታችን ድንቅን ያደርጋል። ሃሌሉያ። ደግሞ አቅም አለው። አቅም ባሳጣን ነገር ላይ፣ በምድር ነገር፣ በትውልድ ነገር፣ በየትኛውም ነገር የእግዚአብሔር ቃል ጉልበታም ነው። ቃል ብቻ በሕይወታችሁ ይምጣ። እግዚአብሔር ብቻ ይናገር። የተሰወረው በየትኛውም በጫካ ያለው የየትኛውም ነገር የእግዚአብሔር ቃል ይገልጠዋል። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ምንም ነገር ሌባ ነህ ይላል፣ አጭበርባሪው አጭበርባሪ ነህ ይላል፣ እውነተኛ ነህ ይላል። የእግዚአብሔር ቃል አያመቻምችም፣ ማንንም አይፈራ፣ እውነቱን ያወራል። ስለዚህ የእግዚአብሔር ቃል ኃይል አለው። ይሄ የእግዚአብሔር ቃል በሕይወታችን ይገለጥ፣ በቤታችን ይገለጥ፣ በትዳር፣ በልጆች፣ በንግድ፣ በስራ ላይ፣ በአገልግሎት፣ በራያችን ላይ የእግዚአብሔር ቃል በሕይወታችን ይገለጥ። የእግዚአብሔር ቃል ሲገለጥ እንደ ዝግባ የጠነከረ ነገር እንኳን ይቆርጣል። የሊባኖስ ዝግባ ምድረ በዳ ላይ የሚበቅል በጣም ከባድ ነው፣ ግን የእግዚአብሔር ቃል እሱም ይቆርጠዋል። አንድ ጊዜ እንጦጦ ተራራ ላይ በ2000 መሰለኝ ችግኝ ለመትከል ከማላጅ ጋር አብሬ ወጥቼ ነበር እና ወይራና ዝግባ ነው የተከል ነው። ለምንድን ነው ብለን ስንጠይቅ ዝግባ 1000 ዓመት የመኖር አቅም አለው። ውሃ ባይኖር ምን ባያገኝ ስሩ በጣም ወደ ውስጥ ወደ ጥልቅ ይሰዳል። ለ1000 ዓመት ምንም አይነት አደጋ ሳይደርስበት ይኖራል ብለው በለቱ ችግኙ ስንተክል የነበሩ ሰዎች ነግረውኛል። የእግዚአብሔር ድምጽ ግን እሱን እንኳን ይቆርጠዋል። ሚደንቅ ነው። ለ1000 ዓመት አቅም አለው፣ ጉልበት አለው የተባለ ዝግባ እንኳን የአምላክሽ የሰራዊት ጌታ እግዚአብሔር በሕይወትሽ እሱንም ይቆርጣል። እንደ ዝግባ የጠነከረባችሁ ነገር
ምድረ በዳ ቢሆን፣ ሐዘን ቢሆን፣ መከራ ቢሆን፣ አለመሳካት ቢሆን፣ አለማረፍ ቢሆን፣ አለመጽናናት ቢሆን፣ አለመውጣት ቢሆን እነግራችኋለሁ የእግዚአብሔር ድምፅ በሕይወታችሁ ይምጣ እንጂ እሱ ያናውጠዋል። የእግዚአብሔር ቃል ይምጣ እንጂ እሱ ተራ ያደርገዋል፣ ይሽረዋል። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ቃል ኃይል አለው። የትኛው ምድረ በዳን ያናውጣል። የትኛውም የእሳት ነበልባል የሆነ ነገር የእግዚአብሔር ቃል ያጠፋዋል። ክብር ለአምላካችን ለሰራዊት ጌታ ለእግዚአብሔር ይሁን። የእግዚአብሔር ቃል አቅም አለው። የእግዚአብሔር ቃል ስልጣን አለው። የእግዚአብሔር ቃል ኃይል አለው ወገኖች። የእግዚአብሔር ቃል ምድረ በዳን ያናውጣል። የእግዚአብሔር ቃል ሐዘን መከራን ያስወግዳል። ክብር ለንጉሥ ይሁን። ስለዚህ ቃሉ እንዳይቀልብን፣ ከቃሉ ጋር መጣበቅ፣ ከቃሉ ጋር መወገን፣ ቃሉ ያለን መሆን ይሆንልን በሕይወታችን። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። የእግዚአብሔር ቃል ኃይል አለው። አብረን እንጸልይ ቅዱሳን። ይሄ ቃል እግዚአብሔር እንዲያበራልን፣ የዚህ ቃል ፍቺ እንዲገባን፣ የዚህ ቃል አቅም ጉልበት በሕይወታችን እግዚአብሔር እንዲገልጠው በዘላለም ፍቅር ለዘላለም የወደድከን ብቻህን ድንቅ ታምራት የምታደርግ የሰራዊት ጌታ ቅዱስ እግዚአብሔር ሆይ እናመሰግንሃለን። ስለረዳህን፣ ስላገዝከን፣ ምሕረት ቸርነትን ስላደረክልን፣ በጎነት ርኅራሄን፣ ጽድቅን ታምራት ስላደረክልን ስምህ ይባረክ። አቤቱ መንግስትህ ይባረክ፣ ዙፋንህ ይባረክ፣ ማደሪያህ ይባረክ፣ መቅደስህ ይባረክ። የሰራዊት አምላክ ቅዱስ እግዚአብሔር እንዳንተ ያለ ማንም የለም። አንተ ልዩ ነህ ለዘላለም። መንግስትህ የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም ከፍ ከፍ አረጋለሁ። በጌታ በኢየሱስ ስም ባርክሃለሁ። እንደገና የእንደገና አምላክ በጌታ በኢየሱስ ክርስቶስ ስም ብዙ ምስጋና፣ ብዙ አምልኮ፣ ብዙ ውዳሴ፣ ብዙ ስግደት፣ ብዙ ክብር ላንተ ይዤ እመጣለሁ። አቤቱ እንዳንተ ያለ ማንም የለም። አንተ ልዩ አምላክ ነህ። አንተ ኤልሻዳይ ነህ። አንተ አዶናይ ነህ። አንተ ሁሉ ቻይ ነህ። ለዘላለም ስምህ ይባረክ። እግዚአብሔር ሆይ የቃል ጉልበት በሕይወታችን እንዲገለጥ፣ የቃል ምስጢር ለልብነ ነፍሳችን እንዲበራልን እግዚአብሔር ሆይ የቃል እውቀትና መረዳት እንድትሰጠን እለምንሃለሁ። በቃል እውነት በኢየሱስ ክርስቶስ ስም እግዚአብሔር ሆይ አቅማችን፣ ጉልበታችን፣ ኃይላችን እንዲታደስ በዚህ ቃል ጉልበት መኖር እንድንችል፣ መውጣት መግባት እንድንችል፣ ነገሮቻችን በዚህ ቃል በኢየሱስ ስም እንድናያቸው እኔ ጸልያለሁ። ቃልህ አቅም አለው። ቃልህ ስልጣን አለው። ቃልህ ጉልበት አለው። ቃልህ ኃይል አለው። አባ ያለ መከልከል በክርስቶስ ኢየሱስን ቃልህ ይገለጥ። እንድትረዳን፣ እንድታግዘን፣ ቸርነት፣ በጎነት፣ ምሕረት እንድታደርግልን፣ ፍቃድ ሐሳብህን እንድታጸናልን እለምንሃለሁ። ከቃልህ ጀርባ የሚያደርገን፣ ከቃልህ የሚያርቀን፣ ቃልህ እንዳናነብ፣ እንዳናጠናው፣ እንዳንበላው፣ እንዳናመነዥገው የሚያደርገን አጋንንት ይመታ። ከቃልህ ውጭ ያደረገን የመናፍስቱ ዓለም ስራ ሁሉ አፍርሻለሁ። በጌታ በኢየሱስ ስም ይፍረስ። እግዚአብሔር ሆይ በኢየሱስ ክርስቶስን ቃልህን ትተን ስሜታችን፣ መሻታችን፣ ምኞታችን እንድንፈጽም የሚያደርገን ይቀጣ። ወይ በጌታ በኢየሱስ ክርስቶስ ስም ይቀጣ። እግዚአብሔር ሆይ ወደ ቃልህ መልሰን፣ በኢየሱስ ስም ወደ ቃልህ፣ አንተ ወደምትናገርበት፣ ያንተ እውነት ወዳለበት፣ ፍቃድ ሐሳብህ ወደሚገለጥበት አቤቱ ቁጭ ብለን ቃልህን መብላት ማጥናት እንዲሆንልን፣ ከቃልህ ጋር መወገን እንዲሆንልን፣ እንደ ቃልህ መውጣት መግባት እንዲሆንልን እኔ ጸለይኩኝ። ስለ ኢየሱስ ክርስቶስ በዚህ መንፈስ እንድትባርከን፣ ስለ ኢየሱስ ክርስቶስ በዚህ መንፈስ እንድታስታጥቀን ለመንኩ። ፍቃድህ በሰማይ እንደሆነች እንዲሁ በሕይወታችን ትሁን። መልካሚቷ እጅ ታግዘን፣ ቸርነት፣ በጎነት፣ ምሕረት አድርግልን። ፍቃድህ በሰማይ እንደሆነች እንዲሁ በሕይወታችን ትፈጸም። አቤቱ እንዳንተ ያለ መልካም አምላክ፣ ለሰው የሚራራ በጎ ቸርነት የሚያደርግ ከቶ የለን። ክብር በሰማይ ክብር በምድር ላንተ ይሁን። እግዚአብሔር ሆይ ቤታችን፣ ጓዳችን፣ ሕይወታችን፣ ራያችን፣ አገልግሎታችን በቃልህ ጉልበት በክርስቶስ ኢየሱስ ስም የተከሸነ ይሁን። ንግዳችን በቃልህ ይመራ። አገልግሎታችን በቃልህ ስር ይሁን። ኑሯችን በቃልህ ስር ይሁን። መውጣት መግባታችን በጌታ በኢየሱስ ስም በቃልህ ስር ይሁን። አንተ ሕያው ነህ። በእውነት እግዚአብሔር ሆይ ለሕያውነትህ መልስ መስጠት የምንችልበት አቅምና ጉልበት ስጠን። እንወድሃለን። መንግስትህ ይባረክ፣ ዙፋንህ ከፍ ይበል፣ ማደሪያ ብዙ ምስጋና ይክበበው።
እግዚአብሔር ሆይ አልገዛ ያሉ ነገሮቻችን ለቃልህ ይገዙ። አልሰጥ ያሉ ነገሮቻችን አሁን በክርስቶስ ኢየሱስ ስም ለቃልህ እጅ ይስጡ። አልሸነፍ ያለው ቤት፣ ጓዳ፣ ትዳር፣ ህይወት፣ ራእይ፣ አገልግሎት ለቃልህ በኢየሱስ ስም ይሸነፍ። ፈቃድህ በሰማይ እንደሆነች እንዲሁ በህይወታችን ፈጽም። እኔም የኔ የሆነ ሁሉ ምድሬን፣ አገሬን፣ ህዝቤን፣ ከተማ፣ ገጠር፣ ሰፈር፣ መንደር በደም ሸፈንኩ። ደሞም ለታመነ እጅ አደራ ሰጠ። ሁሉ ለስም ክብር፣ ክብር ላንተ ብቻ በጌታ በኢየሱስ ክርስቶስ ድንቅ ስም አሜን። ተባረኩ ቅዱሳን።